ዛሬ ደግሞ አብል ድራማ ይዤ መጥቻለሁ። እንግዲህ ወይዘሮ አና ዴኒ ምርመራ ካላደረግኩ ብላ እምቢ ያለቻት ነበረና ወይዘሮ ኩክሻ በጣም ቅር እየተሰኘሽ ትመስያለሽ። እውነተኛ ልጅሽን ለመሆን ተጠራጥረሽ ነው እንዴ? ፈገግ እንድትልልሽ ፈልገሽ ነው እንዴ? እውነተኛ ልጅሽን ባክሽን ወይዘሮ ዘነቡ እኔ ያናገርኩት አንቺን አይደለም ያናገርኩሽ እሷን ነው የተናገርኩት አሉችና ለማንኛውም እኔ ያሳደግኩት ልጄ ነው። ከፈለግሽ እኔ ራሴ መቀስ ይዤልሽ እመጣለሁ። ቆርጠሽ ውሰጂው። እኔ 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 እባክሽን ልጄ ስለዘነቡ እኔ እስቲ ስለዘነቡ በደንብ ንገሪ። ምን እንድነግርሽ ነው የፈለግሽ? አለችውና ኩክሻም እየነገረቻት ነበረና እሱን እኮ ከዚህ በፊት ነግሬሻለሁ፣ ይው አንቺ ባትቀበይኝም ማለት ነው አለችና ኩክሻ ወይዘሮ ዘነቡ እንግዲህ ብድግ ብላ መቀሱን ልታመጣል ትሄዳለች። ለአና ኩክሻን እንግዲህ የኔ ውስጥ ያለውን ጥርጣሬ ማውጣት እፈልጋለሁ። አምላክ የባክ ኢመነኝ የማኤል ይሆናል የልጅሽ የማኤል ለመርመራ የሚሄደው አለችውና በደንብ እንትን ተዘጋጅተበታለች። እንግዲህ ኩክሻ አይ የልዩታን ጸጉር ቆርጣ እንትን ልታደርገው ነው። መደን ተረጋጋ። አቤት መነን በጣም አደገኛ ናት። ጸጉሯን እንግዲህ ቆርጣ ልሰጣት ነው። ነቅታበታለች። ልጇ ወይዘሮ አና ልጅ ከካናዳ የመጣችው ልጅ ጸጉሯን ቆርጣ የልጅሽ ወይኔ መጣችበት። ምን እያደረግሽ አስደነግጥሽኝ እኮ አለቻትና ምን ኮቴ የለሽም እንዲ አመዴ ቡኒ ነው አለ። ሲታይ ቆይ ጊዜ መቀሱን እያጣሽ መስሎኝ እኮ ሊያነሳ ልይሽ እኮ ነው የመጣሁት እሷ ስትላት ዘነቡ ይሄ ግን እኔ ይሄን ነገር ምን እያደረግኩ መሆኑን ሳስበው ራሱ በጣም ነው እንትን የምለኝ። ኩክሻ ድሮም እኮ አንቺ ሞኝ ነገር ነሽ አለቻትና ወይዘሮ ዘነቡ ይሄን ከመመሰለ ህይወት ወጥተሽ ጎዳና ማውጣት ትፈልጋለሽ? ንገሪኝ። ጎዳና መውጣት ትፈልጋለሽ? ግልጹን ንገሪኝ አለቻትና ግን ብሎ ነገር የለም ግን ስትላት ግን ብሎ ነገር የለም ማህሌን እህቴ ወይዘሮ አናን እናቴ ብለሽ ተቀብለሻል አይደል? ስለዚህ ታደርጋለሽ አለቻትና አዎ አለቀ አለቻት። ቆዲሞ አንቺ እናትና ልጇን ይዘሻል ገባሽ አለችና ወይዘሮ አናም እንግዲህ ቅርታ እየተጨናነቀች ነው። እነሱም እየተመካከሩ ነው። በጣም ተጨንቃለች። እቺ ልጅ እኮ እህቷ ማኤ እኮ በጣም ወዳታለች። እኔ ራሱ አለችውና እኔም በጣም ነው የምወዳት፣ ማኤልም በጣም ነው የምትወዳት። ግን የእውነተኛ ልጄ ባትሆን ኖሮ ሁለታችንም እኮ እንደዚህ አንወዳቱም ነበረ አለችና ወይዘሮ አና እያሰበች ነው። ቤት ውስጥ እየተንጎራደ እሷ ናት እንድጠራጠር ያደረገችኝ አለችውና እየተጨናነቀች እያሰበች ይልቅ ኩክሻ እነዚህ ይሄን የመሰለ ቤተሰቦችሽን ማጣት ካልፈለግሽ ከኔ ጋር መተባበር ይሄ ነገር ቢሳካው እንኳን ደስተኛ መሆን ይመስልሻል? አሁንም ቢሆን እኮ አናን እናትሽ ብለሽ እኮ ተቀብለሻል። ፈጣሪሽ ኢጣፋንጣሽ ቢሆንሽ አሁን ይሄ ኢጣፋንጣ ሳይሆን በአንቺ ሴራ የተጻፈ ድርሰት ነው አለችውና ወይዘሮ ሀናም እንግዲህ እየተጠራች ነበረና ሁለቱም ሮጦ ሄደዋል። አባቴ እንደዚህ ነገ በጣም እርግጠኛ ነኝ
እኔ ምግቡን ሰርቼ ወስደላት ደስ ለው ይሆን አለችው። ቤልሲም ማር ቤት ውስጥ ቆማ እንግዲህ ያሰበች ነው። አባትየው እንግዲህ ልቡ እንዲራራላት ከዚህ በፊት ስትሰራ የነበረችው ክፋት እንዴት ፋቅላት ነው መሰለኝ። እንግዲህ ሆነ ነገር ሰርታ ለአባቷ ልትወስድ ነው። ይህ ወይዘሮ አና አለችውና የልጁን እንግዲህ የልጁታን መቀስ ጸጉር የመቀስ አምጥታልህ እንግዲህ በጣም አዝናለሁ። ውጭ ማኖር እያስተማረኝ ነገር ቢሆን እቺ መወዳት ልጄን እውነተኛ መሆን ስላልሆነ እውነተኛ መሆኗን ለማረጋገጥ ስለፈለግኩ ነው። ይቅርታ ግን አለችውና ወይዘሮ ዋናም እንግዲህ አላንገራገረችውም። ቀጥ ብላ የኩኩሻን ጸጉር ቆርጣ በወሰደች። ወይኔ ጉዴ! እነሱም እንግዲህ ተዘጋጅቶበታል። የእሷ የልጇ ጸጉር ቆርጦ ሊሰጧት ነው። ፖርሳውን ጸጉሯን ቆረጠች እና መቀሱን እንግዲህ ወደዛ ውርውር ነው ያደረገችው። ምን ሊያደርጉ ነው ግን እነሱም እዛ ስትሄድ አሁን እንግዲህ ወደ ካናዳ ይዛ ስትሄድ አቶ እስክንድር እንግዲህ ቁጭ ብሎ ማር መጽሐፍ እያነበበ ነበረና ቤልሲ ሻይ አፈልታ ወስደለታለች። ምን ያደረግሽ ነው ደግሞ ስላት፣ አባዬ የምትወዱ አይነት ሻይ ነው የምትወደው አይነት ሻይ ነው ያፈላውልሽ ስትለው፣ ሁለተኛ እኔም ልጄም አንቺ የምትሰሪው ነገር የምንቀበልሽ ይመስለሻል? ሁለተኛ ወደ ማር ቤት አትግቢ ያላልኩሽም? አንቺ አሁን ሂጂና ይሄን ሻይ ዲፊውና ብርጭቆ መልሽው አለና፣ እኔ በማይረባ ነገር ርቤ እንዲራራልሽ ትፈልጋለሽ እንዴ? አንቺማ ከውስጥ የወጣሽው ወንድምሽን ለማስገደል ለዛች አጸደ ጋር እንትን ያልሽው ቀን ነው ከውስጥ ወተሽ የጠፋ አለች። እና ወይዘሮ ዘነቡና እንግዲህ የልጇን ጸጉር ቆርጣ እንድትወስድ አረጊያለሁ። መቼውም ሳይገርማት አይቀርማ ሆነ እውነት ቢኖራችሁ ነው ብላ መርመራን እንዳትተው አስበሉ። ቀጣይ እርምጃችን የሚሆነው ካሜራ አድርጋለሁ። ያና ክፍል ውስጥ ካሜራ አስቀምጫዋለሁ። ካሜራውን በልጇ ጸጉር እንቀይራለን። ኩኩሻን ግን በደንብ አስጠንቅቃት እሺ። ምንን ዛሬ ማታ ትቀይራለች ለማንኛውም አለችውና ያሰበች ኩኩሻ ይሄን ስራ መስራት የምትፈል የድሮ ሌብነትሽን ተጠቅመሽ ቴክኒካልን ጸጉሩን ብቀይ አንድ በት ከተኛች ብትነቃ ነው አይደል እንደምትይዝሽ? ምን አደርገሽ ነው? ማታ ማታ በላፕቶፕ ስትሰራ የእንቅልፍ ክኔን ጨምሬ ሰጥቼያታለሁ ቡና ላይ መርዝ አላደረኩም ምን ብላ ስትጮህ ኮኩሻ ምን ቡናውን ጠጥታ ስትተኛ በተደበቀ ካሜራ እንግዲህ ናሙናን የት እንዳስቀመጠችው ታያለሽ። ከዛ መቀየር ብቻ ነው አለችና ኮኩሻ መሽ ብሏ ተቀብለ። ቆይ ግን ይሄ ነገር ምሳካ ይመስልሻል ስትላ ይመንየን ኮኩሻ ይህ በእርግጠኝነት ይሳካል አለችውና ወይዘሮ ዘነቡ እንግዲህ ያበረታታት ነው ችኖ ኩኩሻንም እንደዚህ መጥፎ ስራ እንዲሰራ የት ያደረገች አንድ የእሷ ልጅ መሆንሽን ከተረጋገጠ አለቀ በቃ ሁሉም ነገር አልጋ በአልጋ ሆኗል አለችውና ኮኩሻንም አሳምናታለች። አዝራም እንግዲህ ወደ ቤልሲ ሄደዋል። ቤልሲ ቁጭ የለቀሽ ነው እንዴ አላትና አይ አይደለው ዛሬ ደግሞ ምን ተፈጠረ አለች ናዝራ። እኔ ራት እናንተ አንድ ላይ ተሰብስባችሁ ስትቀመጡ እኔ እዚህ በጣም ተሰምቶኛል
አባዬ ከኛ ጋር አይራት እንዳትቀርቢ ብሎኛል። በጣም ደብሮታል። አይኔም ማየት አይፈልግም። አዝራ በጣም ከፍቶኛል። ለማስተባበል አትሞክሩ እና ቤልሲ በማልቀስና እዚህ ቤት ውስጥ መስጋት ነው እንደምታስተካክሉ ይሄን ነገር የድሮን ሳይሆን የችኛን ቤልሲ ይቅርታ አድርጉላት ብዬ ነበረ። አባዬ ግን እኔ ማየት ራሱ አይፈልግም አለናችና እሱ ይቅር ይልሻል፣ ይቅር ልልሽ ይገባል አለች። እኔ እውነቱን አውቄ እንኳን ለመቀየር አላሰብኩም። አባዬ እውነቱን ነው አለችና እኔ እንደምንም አስታርቃቸዋለሁ። አሁን ተዘጋጂ አለና ወንድሜ እባክህን እኔ ከዚህ መውጣት አልፈልግም። እንዴት እንደምጣፍጥ እኔ ይዤልሽ የመጣዋልና ምግብ ይዞላት መጥቶ እንግዲህ ያጎረሳት ነው። እህቴ ቀን በቀን እየከሳሽ ነው። እኔ ከዚህ ክፍል ወጥተሽ ደስተኛ የምትሆንበት ቀን ነው የናፈቀኝ ስትለው ያጎረሳት ምግብ በአንድ አነቃት። ውሃ እንኳን አጠገቡ የለም። ሞቼ ነበረ ወንድሜ ስትለው አትሞችም የኔ እህት አለና አዝራም እያቀፋት ነው። እንግዲህ እሱ በጣም ነው የምወዳት። እሷ ግን ከእሷ ጋራ ቁጭ ብላ እሱን ለማስገደል ስታሴረው ነበረና ኩኩሻ ተመልከቺ ተመልከቺ ኩኩሻ ራስሽ ምን አይነት ውስጥ እንደከተትሽው ብቻ ይህ ነገር ግን እውነት ብታደርጊ ነው ኩኩሻ። ከዛ ሲሺ አለችና አደረግሽው እንበል እውነትም አየያልሽ ልትኖሪ ልትቀጥይ ነው አለችና ኩኩሻ ያሰበች የወላጅነት ጥማትሽ ኩኩሻ ደስተኛ የምትሆንበት ይመስልሻል? ግን ይሄ ነገር አለችና የራሷ ላይ እያዘነች እንግዲህ ይሆናለሁ ለምን አልሆነም ደስተኛ ሊሆን ይችላለሁ አለችና ያሰበች እንግዲህ ጸጉሯን ለመቀየር እንግዲህ እየተዘጋጀች ነው። ወዘረዋና አልተኛችም እስካሁን። እቃ ወደቀበትና ልጅቷ ናት እሷ ክፍል እየመጣችው ይቅርታ እህቴ ከአንቺ ጋር መተኛ ትችላለህ እህቴ ስትላት የት እዚህ ምን ነው ችግር አለው እንዴ? አይ ችግር የለም ነይ ተኝ እናትሽስ ስትላት እማዬ በላፕቶፓ ስራ እየሰራች ስለሆነ ብቻሽን መተኛት አትወጂም ነው ወይስ? ግን አዎ ብቻዬን ነው የምተኛ፣ ግን አንዳንዴ ደግሞ በጣም ነው የምፈራ አለች። ሰው ማጣት ነው የምፈራ፣ አብሬሽ ልተኛ አለቻትና ነይ እሺ በቃ ተኝ አለቻትና ኩኩሻ ፈቀደችላት። ልጅቷ ምንም እንትን አላለችም። ቀጥ ብላ ሄዳ እሷ ጋር ለመተኛ ትሄዳለች። እንግዲህ ናሙናው እዛ እንትኑ ስር ነው ያደር በዛው እንግዲህ ብዙ ነገር እያወራን ዛሬ እንኳን እንቅልፌ ይመጣል ብለሽ ነው የማየን ቡና ጠጥተሻል እንዴ አንቺ? ብዙ ነገር እናወራለን። ለምንድን ነው ይሄን ያህል እየተሰማሽ? አባዬና እማዬ በጣም ይጣሉ ነበረ፣ ሁል ጊዜ ይጨቃጨቁ ነበረ እና ስትለው እንደ ቤተሰብን በ9 ዓመት የአባቴና እናቴ ተለያዩ አለችና ማሄልም እንግዲህ እማዬ የአባዬ ሀብት ብዙ ቢሆንም እማዬ ብዙ ስራ ነው የምትሰራ፣ ምንም ለእኔ ጊዜ አትሰጠም አለ። እረፍት ነው ስራ የምትሰራ አለችና ለኮኩሻ እየነገረቻት ነበረ። ማይልም ወይዘሮ አናም እንግዲህ ብዙ እኔ አንቺን ለማግኘት ብዙ ደግሜ ያለሁ አለችና ቁጭ ብላ እንግዲህ ያሰበች ነው። ኮምፒውተሯን እየሰራች እንግዲህ የእንቅልፍ መድኃኒት ተሰጥቷታል። እስካሁን ለመተኛቱም ወደ እንትንም አላለችም። ቁጭ ብላ እየሰራች ነው። ልጅቷም እንግዲህ ኩኩሻ ጋ ነው ለመተኛት ከአንቺ ጋር መተኛት ትችላለሁ ብላ ወደ ኩኩሻ ነው የሄደችው። ወይዘሮዋና እንግዲህ ምንም ነገር
ንቅንቅም አላለችም። ቁጭ ብላ እየሰራች ነው። የእንቅልፍ መድኃኒት የተሰጠ ቡና እንግዲህ ወይ ላይ ስራ ይችላል። እንግዲህ በጣም እያሰበች ነው። ምን ማድረግ አለብኝ ይሄ ነገር ልተው እንዴ እያለች ነበር። እና ኮምፒውተሩን እንግዲህ ይዛ ቁጭ ብላለች። ምንም እንትን የለም። ፎክሻን በጣም እየተጨናነቀች ነው። እንደዚህ አርጌ ደስተኛ መሆን ይመስላል አሁን እያለች እንግዲህ እሷም እያሰበች ነው። እናም እንግዲህ የመጀመሪያ የነሽ ዘካርያስን ያገኘውብሽ የመጀመሪያ ልጄ ነሽ ለእኔ አለችውና ቁጭ ብላ እያሰበች እንግዲህ ኮምፒውተሯን እየሰራች የእውነት ልጄ ብትሆኚ በጣም ደስ ይለኝ እንደገና ልጄን ለማግኘት ፈለገ ውስጥ አልገባም። እውነተኛ ልጄ ብትሆኚ ደስ ይለኛል አለች። አሳይታ አትንሳኝ እኔ ጌታ እባክህ አምላክ አለችውና ወይዘሮ አና እየጸለየች ነው። እናቴ ወንድም ወይ እህት ስላልወለደችልኝም ብዙ ጊዜ ብቻዬን ነው ክፍሌ ውስጥ የምቀመጠው አለችና ለኩክሻ እሷ በእርግጥ የምታደለው ለመጀመሪያ ልጇ ለእኔ ሳይሆን ለአንቺ ነው ፍቅር ያላት ብዬ የነገርኩሽ ነው። እማዬ ሁል ጊዜ ተደብቄ ያት ነበረ። ሁል ጊዜ ለአንቺ ነው የምታስበው ለእኔ ሳይሆን ሁል ጊዜ በሩን ዘግታ እኔ ተደብቄ ያት ነበረ። እኔ በመጀመሪያ እኔ ታላቅ እህት ኢትዮጵያ አለችሽ ብላ ስትነግረኝ ምን አይነት ትሆን ብዬ እያሰብኩ ነበረ አለ። ሳላስብ ነው የመጣሁት። እዚህ እንዲሄድልሽ ትፈልጋለሽ?